ብሌን የእናቷ ጉዳይ አስጨንቋታል። ምንም ባልሰማችበት ስራዋን እየሰራች እያለ ግን ልቧ አርፎ ስራዋን እንድትሰራ አልፈቀደላትም። ምክንያቱም ልቧ በጣም ፍርሃት እያለው ነው። እናቴ ምን ሆና ነው ዛሬ? የሆነ ነገርማ አለ። ለምንድን ነው ልቤን ፍርሃት ያለው ስትል፣ ቆይ እስኪ ለእናቴ ስልክ ልደውልላት በማለት ስልኳን ታወጣና ትደውላለች። ለእናቷ ስልክ ስትሞክር የእናቷ ስልክ አይሰራም። ምክንያቱም ጥሪ አይቀበልም ይላታል። ለመጀመሪያ ጊዜ እኔ እናቴ ስልክ እንደዚህ አይነት ነገር ሲያጋጥመው፣ ለምንድን ነው ግን እንደዚህ የሆነው? አሰሪዋን አስፈቅዳ እንዳትወጣ ሰላም አልነበረችም። ቤት ውስጥ ያለችው ቃል ብቻ ነበረች። ግራ ገብቷት ጠረጴዛ ቤት ለማጽዳት ውሃ በማስታጠቢያ አድርጋ ጠረጴዛ ላይ አስቀምጣ ነበር። ቃል ወደ ሳሎን ስትሄድ እሷ ብሌን ሳሎን ግራ ተጋብታ ነበረና አየቻትና፣ አንቺ ምን የሰራሽ ነው? ምን ሰራሽ? ለምን ነው በደንብ ማታጸጂው? በደንብ አርገሽ አጽጂው አያመውም እሺ በማለት በንዴት ትመጣና የማስታጠቢያውን ውሃ ከጠረጴዛ ላይ ወደ መሬት እንዲፈስ ታደርገዋለች። ብሌንም ግራ ተጋብታ ደንግጣ ስለነበር ምንም ነገር አላልቻትም። በደንብ አስጂው ብላት ቃልም ተመናቅራባት ጥላት ትወጣለች። በዛን ሰዓት ብሌን ግራ ተጋብታ ያን የፈሰሰውን ውሃ አጽድታ ትጨርስና ወደ መኝታ ቤቷ ሄዳ እንደተለመደው ልቅሷን ተለቅሳለች። በአልቅሳ ሲበቃት ልብሷን ለብሳ ለመውጣት ነበር ሀሳቧ። ግን ደግሞ ወጣለችና እንደገና ወደ ስራዋ ለመመለስ ስትል በር ይንኳኳል። የተንኳኳው በአጋጣሚ የቃል የድሮ ጓደኛዋ ናት። ግን ማንም ሰው ጓደኛ እንዳላት አያውቅም ነበረ። ጓደኛዋ አጣይቃ ስለነበር እየመጣችው በር ሲንኳኳ አቤት ትልና በር ትከፍታለች። አቤት ምን ፈልገሽ ነው ስትላት፣ ሚጣየን ፈልጌ ነበር የሚጤ ጓደኛ ነኝ ትላታለች። ብሌንም በጣም ትደነግጥና ሚጥዬ ደግሞ ማናት ስትል፣ ማለቴም የቃል ጓደኛ ነኝ ስትል ትነግራታለች። የቃል ጓደኛ ወይሽ በቃ ደስ ስትይ ትልና የመጣችው የቃል ጓደኛም ፈገግ እያለች ስለነበር ብሌንም ደስ ብሏት ሰላም ትላትና፣ ወይ ጓደኛ አላት እንዴ? ወይኔ ደስ ስትይ በቃ ሽላይ ግቢ ትላትና ቤት ታስገባታለች። ማንንም አላስፈቀደችም ነበር ስታስገባ፣ ምክንያቱም ይህንን ሚስጥር ስለማታውቅ ነበር ብሌን ያስገባቻት። ስልክ ስትገባ ሳሎን ገብታ ስታያት ቃል ማመን ነበር ያቃታት። በጣም ትደነግጣለች። ብሌንም ቁማ እያየቻት ነበረ። ቆይ ለምን እንዴት መጣሽም? ምንም የለም ጀስ ቁማ ከማየት ውጭ። ጓደኛዋም ቆይ ምን ሆነሽ ነው ሚጣው ምን ሆነሽ ነው? በሰላም ነው? እንዴት ጥለሽ እነዚህ ትጠፊያለሽ? ምን ሆነሽ ነው ብላ ሰላም ትላታለች። ሰላም ካለቻት በኋላ በቃውን ዝም በይ ንቀይ፣ ከዚህ ቤት መውጣት አለብሽ፣ የመጣሁበት አላማ ሌላ ነው፣ እባክሽን ምንም ነገር እንዳታወሪ ስትል ቀስ ብላ በጆሮዋ ትነግራታለች። እሺ ችግር የለውም አዲ፣ ምንም ችግር የለውም በማለት ጓደኛዋም ትመልስላታለች። ብሌንም ግራ ገብቷት ቁማ እያየቻቸው ነበረ። እናም ጓደኛዋም እና ሂጂ ታዲያ ስትላት፣ አይ ቆይ በቃሽ እኔ ያናግርሻለሁ፣ ብሌን ሂጂ ወደ ውጭ ቆይ እኛ ትንሽ እንጫወት ብቻችን ስትላት፣ እሽትልና ብሌንም ወታ ትሄዳለች። ቃልም ለጓደኛዋ እዚህ ቤት መቆየት እንደሌለባትና እናቷ ሰላም እንዳታያት ስትነግራት ጓደኛዋን ግራ ትጋባና፣ እንዴ ቆይ ምንድነው አልገባኝም፣ ምን እየተካሄደ ነው? ቻው ሳቲንም እኮ ነው የሄድሽው፣ ምን ሆነሽ ነው ግን? ከዚህ ሄድኩ ሳቴ እንዲዝምሽ ጥለሽን ትጠፊያለሽ ስትል ትነግራታለች። ቃልም ግራ ገብታት ችግር የለውም እመጣለሁ፣ በቅርቡ እመጣና እነግርሻለሁ፣ ግን እዚህ ቤት ለምን መጣሽ? መምጣት አልነበረብሽም እኮ ስትላት፣ ቆይ መምጣት የጥፋት ነው እንዴ? ፈልጌሽ እኮ ነው የመጣሁት፣ ናፍቀሽኝ ነው የሚጣየ፣ ምን ሆነሽ ነው በማለት ጓደኛዋም ቃልን ታግባባታለች። ቃል ግን ሰላም ከመምጣቷ በፊት ጓደኛዋን ከቤት ለማስወጣት እየጣረች ነበር። ልጅቷ ደግሞ ከቤት ለመውጣት ፈቃደኛ አልነበረችም። ቢሆንም ግን እንደምንም ብዬ ነገ አገኝሽና እነግርሻለሁ ሁሉንም ነገር እሺ፣ እስከዛው ግን አሁን ከዚህ ቤት መውጣት አለብሽ ትላታለች። ጓደኛውም ሀጌ በቃ ችግር የለውም ሸኘኝ ስትል ለመሸኘት ልክ ወደ በር ሊወጡ ሲሉ ሰላም በር ከፍታ ትገባለች። በዛን ሰዓት ቃል በጣም ትደነግጣለች። ግን ሰላም ብዙም ፎከስ አላርገችባትም ነበርና ዝም አለቻት። ሰላም ውድና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ያላችሁ ወይ? ውድ ቤተሰቦቼ፣ ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። አስተያየታችሁን በኮሜንት እያስቀመጣችሁ አበረታቱኝ እላለሁ ውድ ቤተሰቦቼ። እናም ሰላምም ከመጣች በኋላ ቆይ ምንድነው የሚጣ ጓደኛ ነኝ ማለት የቃል ጓደኛ ነኝ ስትል፣ እንዴ ምንድነው ስትል ሰላምም ቃልን ትጠይቃታለች። ቃልም ደንግጣ ስለነበር ሰላምን ስታያት እየተርበተበተች አዎ ጓደኛዬ ናት እማዬ ትላታለች። እሺ ወይ ስታምሪ ትልና ሰላም ካለቻት በኋላ እሺ ቁጭ በይ፣ አይ ልትሄድ ነው ስትል፣ እንዴ ቆይ ሄድ እንጂ ትንሽ ልቆይ ስትል
ጓደኛዋም ትመልስላታለች። ቃል በቃ ዛሬ ጉዴ ሊፈላ ነው በማለት ግራ ተጋብታ ተዘበራርቆባታል ሁሉ ነገር። ጓደኛውም ቁጭ ካለች በኋላ ሰላምም እሺ ቁጭ በይ፣ ቆይ ግን ጸጉርሽ ምንድን ነው? የኛ ሀገር ባህል እንደዚህ ነው እንዴ ስትላት፣ ሀዬ ማሚ ችግር የለውም በቃ አስተካክላለሁ። አይ ባህላችን አይደለም አስተካክላለሁ፣ ግን እኮ ቃልም እንደዚህ ነበረች በፊት እንደዚህ ነበረች እኮ አሁን ነው እንደዚህ ቆንጆ የሆነችው ትላታለች። በዛን መሀል ቁንጥጥ ስታደርጋት እንዴ ምንድን ነው ዴሽም የለም ደግሞ ቆነጥጭስ እንዴ ሰላምም ቃል ምን ሆነሽ ነው መቆነጥጫት ትላታለች። በዛም መሀል ብሌን ግን ግራ ተጋብታለች። የእናቷን ነገር አጓሏታል። እናም ምግብ አቅርቤም ብላት ነበረ ሰላም። እሱ ሁሉ ረስታ ወደ ውጭ እናቷን ለማየትም ሆነ ለመጠየቅ ጎረቤት ተከራይ የነበረው ልጅ ለመጠየቅ ከመኝታ ቤቷ ትወጣለች። በዛን መሀል ቃል ታገኛትና አንቺ ብሌን ቆይ ለምንድን ነው ይቺ ልጅ ያስገባሻት ስትላት፣ እንዴን የጓደኛዋ ናት ስትለኝ ነው እኮ ያስገባኋት፣ ጓደኛዬ ናት አለች ያስገባኋትኝ ችግር አለ እንዴ ስትላት፣ ከዛሬ ጀምሮ እዩልሽ ሁለተኛ ማንም ፈቃጅ አላደረገሽም ቤት ውስጥ ማንም ሰው የማስገባት ትልና በቾክ ተቀርቶ የተቀመጠ ውሃ አንስታ ትደፋባታለች። ብሌንም በጣም ትደነግጥና ያለቀሰች እዛው በረንዳ ላይ ቁጭ ብላ ነበረ። እናም በዛን አጋጣሚ ያ ተከራይ ልጅም ማለትም የገነት ልጅ ነው፣ ግን ደግሞ ሁለቱ ባለመተዋወቅ እሱም ገነትን አግቷታል። እናቱ መሆኗን አላወቀም። የብሌን አሳዳጊ እንጂ የሱ እናት እንደሆነ የሚያውቀው ታሪክ የለም። ገነትም ልጇ እንደሆነ የምታውቀው ታሪክ የለም። ግን ደግሞ አግታት ስላሉት አግቷት እየመጣ ነበረ። እባክሽን ምን ሆነሽ ነው ብሌን ሲላት፣ እባክህን ዛሬ ጥሩ ስሜት ላይ አይደለሁም፣ የእናቴ ስልክ አይሰራም፣ እናቴ ምን እንደሆነች አላቅም ስትል ትነግረዋለች።